አዝናለሁ። አሁን አብርሽ የለቀቀውን ቪዲዮ አይታችኋል አይደለ? አይታችኋል። ትላንትና ራሱ ማን ነው ሄርሜላ ምንም ነገር ውስጥ የለችም፣ ግን አብርሽ ትላንትና ራሱ ሄርሜላን አታክ የሚያደርግ ነገር ነበር ሲያደርግ የነበረው። አሁንም ኦዲየንስ ይነሳብኛል፣ ቤተሰብ እንዴት ለአንተ ዋጋ ከፍላ ይነሳብኛል ብሎ ፈርቶ ነው እንጂ ማለት ነው ወደ ሩታ ህይወት ሊሄድ እንደሆነ ማረጋገጫው ልንገራችሁ። መጨረሻ ላይ የተናገረውን ቃል ሰምታችኋል። ሂጂ ልጁን ይዤ እመጣለሁ ቤት ብሏታል። አብርሽ ወደ ሩታ ህይወት ኦልሬዲ ተመልሷል። ሪል ነው የምነግራችሁ። ስለዚህ ሄርሜላ ከዚህ ህይወት ውጪ፣ ከዚህ ህይወት ውጪ። ከዚህ በኋላ በቃ ዋጋ ከፍለሽለታል ብዙ። እሱን እንዳይከፋው፣ እሱ እንዳይናደድ፣ እሱ እንዳይበሳጭ ብዙ ዋጋ ከፍለሽለታል። ዛሬ ደግሞ አንቺ በአደባባይ ተክደሻል። አንቺ በአደባባይ ስለተካድሽ አሁን ያለሽ አማራጭ የራስሽን ህይወት ነው መምራት ያለብሽ። በቃ እስካሁን ድረስ አግዘሽዋል። እስካሁን ወደ አብረሹ ተራምድሻል። ዛሬ አንቺ የሌለሽበት አግኝቶ ልጁን ተቀብሎ ልጁን ማታ ይዤ እመጣለሁ ብሏታል። በፊት ግን ልጁን እንዳሰጭኝ በልጁ ሰበብ እንዳደርሽብኝ ሲል የነበረ ሰውዬ እኛን ለማሳመን ነው። አዝናለሁ። አላለቅስም። ምክንያቱም ሄርሜላ ጀግና ሴት ናት። ሄርሜላ የሴቶች ጀግና ናት። ሄርሜላ ለአንተ ብዙ ዋጋ ስትከፍል የነበረች ሴት ናት። ይሄ ለሄርሜላ አይገባትም። ኦኬ ቡዜ ራሱ አንተ የፈለግከውን መምረጥ ትችላለህ ካለችው፣ ቡዜ ለምን ትወላወያለሽ? ለምን አቋም የለሽም? ከዚህ በፊት ግን ሄርሜላን በቃ ለአንተ የምትሆንክ እሷ ናት፣ እሷ ለአንተ ዋጋ የከፈለች ሴት ናት፣ መልካም ሴት ናት ብለሽ ሄርሜላን ስታበረቻቻት፣ ሄርሜላን ስታሞግሻት የነበረው ዛሬ ግን ምን እንደተደረገብኝ አላውቅም ምናምን። ሲጀመር ምንም አልተደረገብህም። አሁን ሄርሜላን መተው ስለፈለክ ነው። ሄርሜላን ከጨዋታ ውጪ ማውጣት ስለፈለጋችሁ፣ ሄርሜላ ከአንተ ማራቅ ስለፈለግ ምን ተደረገብኝ ብለህ መጠየቅ አይጠበቅብህም። ተደርጎብክ ፈዘግ ስንት ነገር ሆነክ እኛ እዚህ ስንሰዳደብ ስንሞላለጭ ቆይተን፣ አንተ ግን ዛሬ መተህ ምንድን ነው ያደረጋችሁብኝ? እነሱ ቢያደርጉብክ ራሱ አድርገናል ብለው ይነግሩሃል። እንዲህ የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው ሲተርት። ስለዚህ ሄርሜላን አትፈልጋትም። ከሄርሜላ ጋር መቀጠል አትፈልግም። ሄርሜላን ከአንተ ጨዋታ ማውጣት ትፈልጋለህ ማለት ከህይወትክ ማውጣት ትፈልጋለህ። አንተ ወደ ሄርሜላ ወደ ሩታ መመለስ ትፈልጋለህ። ሄርሜላን የቀረብካት ሲጀምር በቃ ለምንድን ነው የቀረብካት ታዲያ? ለምን ቀረብካት? ቆንጆ ስለሆነች አይደል? አብረሃት ነበርክ እኮ አብረሃት ታድር ነበር። ራስህ ነህ የተናገርከው ከዚህ በፊት በነበረው ቪዲዮ። ዛሬ ምን ተገኝቶ ሄርሜላ እኛ ከልጅ እናትህ ጋርም በመሆንክ ከሩታ ጋር በመሆንክ ችግር የለብንም፣ ግን አንተ አንድ ቦታ አትቆይም። አንተ አንድ ሴት ጋር አትቆይም። ለሳምንት እኮ ከሩታ ጋር አትቆይም። ነገ ተጣልታችሁ ተበጣብጣችሁ እያለቀስክ ትመጣለህ። ይሄ ያንተ ባህሪ ነው። ይሄ ያንተ ባህሪ ነው። እኔም ማዝነው ምስኪኗ ምንም የማታውቀዋ ለአንተ ስታዝን የነበረችው ሄርሜላ ላይ መጫወትክ በጣም አዝኛለሁ። ለአንተ ዋጋ ስትከፍል ነበረ። ኦኬ ላስታውስክ፣ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኦኬ ለአንተ ዋጋ ስትከፍል ነበረ። ለአንተ ብዙ ነገር ስታረግ የነበረች ሴት ናት። ከስንቱ ስትጣላ የነበረች ሴት ናት። ይሄ ለሄርሜላ አይገባትም። አንተ ግን ዛሬ ከሄርሜላ ውጭ ሆነክ ከእነሱ ጋር ምንድን ያደረጋችሁልኝ ምንድን ያደረጋችሁኝ ብለክ ለመደራደር ምናምን ትሞክራለክ። ዋይ ለምን አብርሽ ለምን? ሴት ልጅ መጫወቻ ናት? ሴት ልጅ መቀለጃ ናት? ሴት ልጅ እንደፈለግ የምታገኛት እቃ ናት? አይደለችም። አዝናለሁ። ሰው አንተም አልታመምክም ነበር ማለት እኮ ነው በዚህ አስተያየት። ሰው ሌላ ነገር ይዘህ ልትመጣ ነው ማለት ነው። አሁን እንዳውም ሩታና ሄርሜላ ፒስ ሆናችሁ ሁለታችሁም ከህይወታችሁ አብርሽን አስወጡት። በቃ ይሄ ነው የምለው። ብዙዎቻችሁ እልልልልል ወደ ህይወቱ ተመለሰ ደስታችንን ምናምን የምትሉ አላችሁ። አብርሽ አንድ ሳምንት ከህይወቱ ከትዳር አጋሩ ጋር ከሩታ ጋር አይቆይም።
ከእውነት አይቆይም። እመኑ አይቆይም። እንደማይቆይ ስለማውቅ እና አዝኛለሁ። ሄርሜላ እህታችን አይዞሽ፣ እኛ አለንሽ፣ እኛ እህቶችሽ ከጎንሽ ነን። በየትኛውም በምንም ነገር ቢሆን እኛ ከአንቺ ጎን ነን፣ ከአንቺ ጋር ነን። መቼም ቢሆን ማለት ሁልጊዜም ቢሆን ሁሌም ቢሆን እኛ ከአንቺ ጎን ነን። መቼም ኤቭሪ ታይም። ሶ አዝናለሁ በጣም። ይሄ ባይሆን ደስ ይለኝ ነበረ። በተፈጠረው ነገር በጣም ተሰምቶኛል። ሪል ነው የምነግራችሁ። ቢኮዝ ሄርሜላ ላንተ ብዙ ብዙ ዋጋ የከፈለች ሴት ናት እና ይሄ ለሄርሜላ አይገባትም። ቤተሰቦቼ ወዳችኋለሁ። ትንሽ ቀር ብሎኝ ስለከፋኝ ነው ቤተሰብ። እኔ እየሳኩ ማወራው ቤተሰብ በባህሪ በተፈጥሮዬ ባህሪ ነው። በቃ እንደዚህ ፈገግ ብዬ ነው ማወራው ነው። ምንም ማድረግ አልችልም እንጂ በጣም ተናድጃለሁ። ጉዜም ኤፍሬም የምትፈልጉት ከሩታ ጋር እንዲቀጥል ነው፣ ይቀጥል። ወደ ሄርሜላ ህይወት ግን ለደቂቃም ለሰከንድም እንዳይመጣ እዛው ያዙት፣ እዛው ያዙት። ጨርሻለሁ። ከዚህ በላይ ብዙ መራመድ አልፈልግም። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም እደሩልኝ።